ብዙ ጊዜ በውስጣችን የበቀል፣ የንዴት እንዲሁም የብስጭት ስሜት ይዞን ይነጉዳል። በቀንና በውሏችን ያጋጠምንን መሰናክል ወይም ደግሞ የተጋጨነውን አልያም ክብር ይነካው ብለን የምናስበውን ሰው እያሰላሰልን አጸፋውን በስድብና በበቀል አእምሮአችንን የምናስጨንቅ እኛ ማለቂያ የሌለው ጥላቻን የሚያበቅል ልብ ይዘን ሰላምን ከየት እናገኝ? በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ሰላምን መሻት። ይህንን መንፈሳዊ ምክር ከመጀመራችን በፊት መንፈሳዊ ምክሩ ለብዙ ወንድሞችና እህቶች እንዲደርስ ላይክ እንዲሁም ሼር በማድረግ ጀምሮ ሰላምን መሻት በሥላሴ ስም እናያለን። ሰላም ወደ በረከት ከሚያደርሱ ወርቃማው መሰላሎች አንደኛው ነው። የሰላም ትርጓሜ ጣፋጭ ነው፣ ስራውም የተባረከ ነው። እርቅን የሚያደርጉ ብፁዓን ናቸው ይላል ማቴዎስ ወንጌል 5:9። ቅዱሳት መጻሕፍት የልብ ንጽሕናንና የመንፈስ ሰላምን ያገኛሉ። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂና ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል ያዕቆብ 3:17። ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተዉ ይላል ዕብራውያን 12:14። ከሁሉም ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተዉ ይላል። እዚህ ላይ ደግሞ መድኃኒታችን ኢየሱስ ክርስቶስ የልብ ንጽሕናንና ሰላምን አገናኝቶታል። የልብ ንጽሕና ሳይኖር ሰላምን ማግኘት እንደማይቻል ነግሮናል። እርቅን የሚያደርጉ ብፁዓን ናቸው። በእነዚህ ቃላቶች ውስጥ 3 ወሳኝ የሆኑ መልእክቶችን እናገኛለን። አንደኛው ሰላማዊ አስተሳሰብ በሁሉም ሰው ዘንድ ሊኖር እንደሚገባ፣ ሁለተኛም ሁሉም ሰው ሰላም ፈጣሪ መሆን እንደሚገባው፣ ሶስተኛም ሰላም ፈጣሪዎች በመጨረሻ የእግዚአብሔር ልጆች የተሰኘውን የክብር ማዕረግ እንደሚያገኙ ይጠቁማል። የመጀመሪያው ሰላማዊ አስተሳሰብ ምንድን ነው? ሰዎች ከሌሎች ጋር ሰላም ከመፍጠራቸው በፊት ራሳቸው ሰላማዊ መንፈስ ውስጥ ስለመኖራቸው እርግጠኞች ሊሆኑ ይገባል። የሰላም አራማጆች ከመሆናችን በፊት ሰላም ወዳድ መሆን አለብን። ክርስቲያኖች ሰላማዊ አስተሳሰብ በውስጣቸው ስለመኖሩ እርግጠኞች መሆን አለባቸው። ይህ የሰላም መንፈስ ቅዱስ የሆነውን የእግዚአብሔርን ውበት የሚገልጽ ነው። ይህ ሰላም ተመን የማይወጣለት እጅግ ያማረ ዕንቁ ነው። በእግዚአብሔር ፊት ዋጋው እጅግ የከበረ። አንደኛ ጴጥሮስ ምዕራፍ 3:4። በእግዚአብሔር ፊት ዋጋው እጅግ የከበረ ስለመሆኑም ተነግሮናል። ቅዱሳን የክርስቶስ በግ ናቸው። በግ ደግሞ ሰላማዊ ፍጥረት ነው። እስማኤል ሳይሆን ሰለሞን መሆን የክርስቲያኖች መገለጫ ነው። ይህ ማለት ክርስቲያኖች ልክ እንደ አንበሳ ደፋሮች፣ እንደ እርግቦች ደግሞ ሰላማዊ መሆን አለባቸው ማለት ነው። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔርም በእሳት ውስጥ አልነበረም ይላል አንደኛ ነገሥት ምዕራፍ 19:12። እግዚአብሔር በሰላም መንፈስ ውስጥ እንጂ በእሳታማ መንፈስ ውስጥ አይገኝም። ልናጠናቸውና ልንንከባከባቸው የሚገባን 4 የሰላም አይነቶች አሉ። አንደኛው ሰላም በቤተሰብ ውስጥ ነው።
ይህ ሰላም የሰላም ማሰሪያ ተብሎ ይጠራል። ኤፌሶን 4:3። ይህ ሰላም ለሁሉም የሰላም አይነቶች ስር መሰረት ነው። ሰላም በአንድ ቤተሰብ ውስጥ ያሉ አባላትን የሚያስተሳስር ቀበቶ ነው። ቤተሰብ እንዳይፈርስ አንድ ላይ የሚያደርግ የወርቅ መቀነት ነው። ቤታችን የሰላም ቤት እንዲሆን መጣር የሁሉም ሰው ዋነኛ ሥራ መሆን አለበት። አንድ ቤት ደስ የሚያሰኘው የክፍሎቹ ብዛትና ውበት ሳይሆን በቤት ውስጥ ያለው ሰላም ነው። ሰላም የቤታችን ድባብ እስካልሆነ ድረስ በመኖሪያ ቤታችን ውስጥ ምቾት ሊኖር አይችልም። ሌላው ሰላም ደግሞ በከተማ ውስጥ ነው። መቃቃርና ጩኸት ሲኖር በከተማ ውስጥ ሰላም ሊኖር አይችልም። በሰላም መኖር ሁሉም ነገር በአንድ መንገድ መሳሳብ መቻል አለበት። ሐዋርያው እንዳለው ሰዎች በአንድ ሐሳብ ፍጹም አንድ ሊሆኑ ይገባል። ሰዎች በአንድ ሐሳብ ፍጹም አንድ ሊሆኑ ይገባል። የሙዚቃ መሳሪያዎች በአንድ ሪትም ውስጥ ሊሆኑ ወይም ደግሞ በአንድ ላይ ሲሆኑ ጥዑም ዜማን ማሰማት ይችላሉ። በአንድ ከተማ ውስጥ ያለ አንድ መጥፎ አባል አጠቃላይ ከተማውን አደጋ ላይ ሊጥል ይችላል። እርስ በርሳችሁ በሰላም ሁኑ ይላል አንደኛ ተሰሎንቄ 5:13። በተለያየ ጎዳና የሚጓዙ ልቦች የአንድ ከተማ ሰላም ከመቅደድ ውጭ አንድነትን አያመጡም። ሰላማዊ ሰዎች እንድንሆን የሚያደርጉን ሁለት ምክንያቶች አሉ። በመጀመሪያ እኛ ሰዎች ለሰላም የተጠራን ነን። አንደኛ ቆሮንቶስ 7:15 እግዚአብሔር የሰው ልጅ ወደ መለያየት መንገድ እንዲመጣ ተጣርቶ አያውቅም። ለክርክርና ለጭቅጭቅም መሰጠት የማይገባን በዚህ ምክንያት ነው። ምክንያቱም ይህ የእግዚአብሔር ጥሪ አይደለምና ነው። እግዚአብሔር ሁላችንም ወደ ሰላም እንድንመጣ ጠርቶናል። ሁለተኛው ምክንያት የደደረ ልብን ወደ ሰላም መቀየር አንዱ ቅዱስ የሆነ የጸጋ ባህሪ ስለሆነ ነው። በተፈጥሮ በእኛ ውስጥ የጭካኔ መንፈስ አለ። እግዚአብሔር ስለ ሰው ልጅ ክፉ ሥራ ምድርን ሲረግም እሾህና አሜከላን እንድታፈራ ፈርዶባት ነበር። ዘፍጥረት 3:18። የሰው ልብም በተፈጥሮ ከዚህ እርግማን ጋር የተሳሰረ ነው። ባህሪያችን ክርክርና የጭቅጭቅን አሜከላ ከማፍራት ውጭ ሰላምን አይሻም። ነገር ግን የእግዚአብሔርን ቅዱስ ጸጋ ወደ ልባችን ስናስገባ ይህን ተጨቃጫቂ መንፈስ ወደ ሰላም ማምጣት እንችላለን። ይህ ጸጋ ጣፋጭና አፍቃሪ የሆነ ባህሪን እንድንላበስ ያደርገናል። ሻካራ የሆነውን ባህሪያችንን እንዲለሰልስ ያደርገዋል። በሰዎች መንፈስ ውስጥ ያለውን አጉል ድፍረት ያስወግዳል። ጸጋ አሞራን ወደ እርግብ፣ ሾሃማ ቁጥቋጦን ወደ አበባማ ዛፍ ይቀይራል። ኢሳይያስ 55:13። ጸጋ አሞራን ወደ እርግብ፣ ሾሃማ ቁጥቋጦን ወደ አበባማ ዛፍ ይቀይራል ይላል። ጸጋ አንበሳን የመሰለ ጨካኝ የሆነ ፍጥረትን የዋህ ወደ ሆነው የከብት ጠቦት ይለውጣል። በዚያን ቀን ተኩላ ከበግ ጠቦት ጋር ይሰማራል። ኢሳይያስ 11:6-9። ጸጋ በሰዎች ልብ ውስጥ ይኖር የነበረን ንዴትና ጥላቻን ወደ ሰላማዊና የዋህ ወደሆነ መንፈስ ቀይራል። የተጨቃጫቂነትን መንፈስ ቀይሮ ሰላማዊ የሆነ ዘይቤን ያመጣል። ሰላም እውነተኛውን የቅዱሳን ባህሪ ያሳየናል። የሰላም ልጅ ተብለን እንድንጠራም ያደርገናል። ታዲያ ስለ ሰላም ስናወራ በውስጡ ስላሉት ገደቦች ማንሳት አለብን። ሰላምን የሚፈልግ ሰው አስቀድሞ ከኃጢአተኞች ጋር ኅብረት እንደሌለው እርግጠኛ ሊሆን ይገባል። ምናልባት ከሥጋቸው ጋር ሰላም ቢሆንም እንኳን ከኃጢአታቸው ጋር ግን ሊዋጋ ይገባል።
አንድ ሰላምን የሚፈልግ ሰው ምንም እንኳን ከኃጢአተኞች ጋር ስጋዊ ሰላም ቢኖረውም ራሳቸውን በዲያብሎስ መልክ ስለዋልና ከኃጢአታቸው ጋር ግን ሊዋጋ ይገባዋል። ዳዊት ለሰላም ፈጣን ምላሽ የሚሰጥ ሰው ነበር። ነገር ግን ከኃጢአተኞች ጋር አንድ ላይ ሊቀመጥ አልቻለም ነበር። ቅዱስ ጸጋ ደግነትን ያስተምራል። ለመጥፎ ነገሮች ትዕግስትን ማሳየት ቢጠበቅብንም ከእነርሱ ጋር ግን በፍጹም ጓደኝነት መመስረት የለብንም። የሥራ ፍሬ ከሌላቸው ሁለንተናቸውም ጨለማ ከሆነ ሰዎች ጋር አትተባበሩ ይላል ኤፌሶን 5:11። የሥራ ፍሬ ከሌላቸው ሁለንተናቸውም ጨለማ ከሆነ ሰዎች ጋር አትተባበሩ። ኢዮሳፍጥ ምንም እንኳን ጥሩ ሰው ቢሆንም ኃጢአተኞችን በመርዳቱ ኃጢአተኛውን ታግዛለህን ወይስ እግዚአብሔር የሚጠላውን ትወዳለህን የሚል ወቀሳ ደርሶበታል። ሁለተኛ ዜና መዋዕል 19:2። ጥፋቱ ከአክዓብ ጋር ሰላማዊ ግንኙነት ማድረጉ ሳይሆን አክዓብ ጋር ወዳጅነት መፍጠሩ ነው። ከእግዚአብሔር ጋር የሚቃረንን ሰው መርዳት ኃጢአት እንደ መስራት ይቆጠራል። ስለዚህም ስራው በኢዮሳፍጥ ላይ የእግዚአብሔር ቁጣ ደርሷል። ሁለተኛ ዜና መዋዕል 19:2። ራሳችንን አደጋ ላይ እስከ መጣል የሚያደርሰን ሰላም ከሌሎች ጋር መመስረት አይገባንም። ይህ ማለት ሌሎችን ለማስደሰት ወይም ከእነርሱ ጋር ሰላም ለመፍጠር ሲባል ኃጢአት መስራት አላስፈላጊ ነው እንደማለት ነው። አንድ ሰው በወረርሽኝ በሽታ ቢጠቃና የእኛን እርዳታ ቢሻ ማቅረብ የምንችለውን ምርጥ መድኃኒቶች ሁሉ ለዚያ ሰው ልንልክለት እንችላለን። ነገር ግን ከእሱ ጋር ያለንን ግንኙነት በጣም በማጥበቅ እርሱ የያዘውን በሽታ በራሳችን ላይ ማጋባት ሞኝነት ነው። እንዲሁ ስለ ሌሎች ሰዎች ሰላም ልንጸልይ እንዲሁም የእኛን እገዛ እስከ ሻቱ ድረስ ልንረዳቸው እንችላለን። ነገር ግን የኃጢአታቸውን ወረርሽኝ ወደ እኛ እንዲጋባ መፍቀድ የለብንም። በአጭሩ የውስጥ ቅድስናን ሳናጣ ከሰዎች ጋር ያለንን ሰላም ማጉልበት ይገባናል እንደማለት ነው። ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተዉ ብሏል ዕብራውያን 12:14። በቅድስና ማጣት ሰላምን መግዛት ሞኝነት ነው። ሌላው በሌሎች ሰዎች ዘንድ ያለው እውነት የተሳሳተ ከሆነ ከዚያ ነገር ላይ ሰላምን መፈለግ ማቆም አለብን። እውነትን ግዛ አትሽጣትም ይላል ምሳሌ 23:23። እውነትን ግዛ አትሽጣትም። ሰላም በእውነት ሽያጭ ሊገዛ አይገባም። እውነት የእምነት መሰረትና የሕይወት አገዛዝ የመጀመሪያ መንገድ ነው። እውነት የአብያተ ክርስቲያናት ዘውድ እንዲሁም እጅግ የከበረ ዕንቁ ነው። እውነት እግዚአብሔር ለእኛ ለልጆች በአደራ መልክ የሰጠን ተቀማጭ ሀብታችን ወይም ክፍያ ነው። እግዚአብሔርን በነፍሳችን እናምናለን፣ እርሱም በራሱ እውነት እኛን ያምነናል። የትኛውም የእግዚአብሔር እውነት መሬት ላይ እንዲወድቅ መፍቀድ የለብንም። አንድ ሊቅ አንድ የእውነት ፍርፋሪ ከምትጠፋ ሰማያት ቢወድቁ ይሻላል ብሏል። እውነትን በየትኛውም ዋጋ መሸጥ ትርፉ ኪሳራ ነው። እኛም እንዲሁ ሁሌም ለእውነት መኖር አለብን። የወርቅን ሰላም ለማግኘት ብለን የእውነታን አልማዝ ማጣት የለብንም ይላል። በምንም መልኩ ከስህተት ጋር ማበር የለብንም። ብርሃንን እስከ ጨለማ ጋር የሚቀላቀል ማን ነው? ሁለተኛ ቆሮንቶስ 6:14። በእርግጥ በዚህ ዓለም ላይ እውነትን በማጥፋት ሰላምን ለማግኘት የሚጥሩ ብዙዎች አሉ። የአይነቱ ሰላም ዲያብሎሳዊ ነው።
ከጥላቻ አለቃ ጋር ወዳጅነትን የሚፈጥር እርሱ የተረገመ ነው። ሰላማዊ መሆን ቢገባንም ስለ እምነት እንድንታገል ተጠርተናል። የእውነት ጌጥ ለመንጠቅ የሰላምን የወርቅ አክሊል በላያችን ላይ መድፋት የለብንም። እውነትን ከምናጣ ሰላምን ብናጣ ይሻላል። ሰማዕታት እውነትን ከመተው ነፍሳቸው ቢጠፋ ይመርጡ ነበር። ታዲያ ክርስቲያኖች ሁሌም ሰላማዊ መሆን አለባቸው ካልን ለጠብና ለክርክር የተሰጡትን ምን ልንላቸው እንችላለን? እርሱ ልክ እንደ ባሩድ ከተነኩ ወዲያውኑ በእሳት ይያዛሉ። ይህ ከወንጌል መንፈስ ምንኛ የራቀ ነው። የክፋት ማስታወሻዎች ናቸው። ኃጥአን ግን እንዲህ ይገለበጣሉ፣ እረፍትንም አያገኙም። ኢሳይያስ 57 ከቁጥር 20። በመንፈሳቸው ውስጥ ምንም አይነት እረፍት ወይም ጸጥታ የለም። ነገር ግን ያለማቋረጥ የጋለ ስሜትንና የቁጣ አረፋን ያመነጫሉ። በእንደዚህ አይነት መንፈስ ከመሰቃየት ሞትን የሚመርጡ ቅዱሳን አሉ። በጫጫታና በክርክር እሳት ውስጥ የሚኖሩ በዲያብሎስም ወጥመድ ውስጥ ለመውደቅ ቅርብ የሆኑ ሰዎች ናቸው። ነገር ግን መራራ መቀናናትና መከዳዳት በልባችሁ ካለ አትመኩ፣ በእውነትም ላይ አትዋሹ። ይህች ጥበብ ከላይ የምትወርድ አይደለችም፣ ነገር ግን የምድር ናት፣ የሥጋም ናት፣ የአጋንንትም ናት ይላል ያዕቆብ 3 ቁጥር 14 እስከ 15። ለፍትወት የሚሮጥ ሰው ጨካኝ ነው። ቶሎ የሚናደድ ሰው የሰይጣን ነው። ለፍትወት የሚሮጥ ሰው ጨካኝ ነው። ቶሎ የሚናደድ ሰው የሰይጣን ነው። ሁሉም ሰው እርኩሳን መናፍስት በሚታመስበት ቤት ውስጥ ለመኖር ይፈራል። ነገር ግን በእርኩስ ቁጣና በንዴት መንፈስ ውስጥ ባለ ልባቸው ውስጥ መኖርን አይፈሩም። ከዚህም የባሰ በዚህ ሰዓት የእግዚአብሔር ሕዝብ እርስ በራሱ እየተዋጋ ይገኛል። በእርግጥ ጦርነት በፊትም የነበረ ነገር ቢሆንም እንደ አሁኑ ዘመን ግን ሰዎች እርስ በርሳቸው አይጠላሉም ነበር። የድሮ ዘመን ክርስቲያኖች እርስ በርሳቸው እንዴት እንደሚዋደዱ እስኪ ተመልከቱ የተባለበት ዘመን ነበር። አሁን ግን ክርስቲያኖች እርስ በርሳቸው እንዴት እንደሚጨካከኑ፣ እንዴት እንደሚጠላሉ ሊባል ችሏል። ክፉዎች እንኳን ማሳካት ለሚፈልጉት ዓላማ በአንድነት ይጓዛሉ። በተቃራኒው የእግዚአብሔር ሰው ነኝ ብሎ የሚያስብ ሰው እርስ በራሱ ሲባላ ማየት የሚቀፍ ነገር ነው። ሄሮድስና ጲላጦስ ሲተባበሩ እንዲሁም ጳውሎስና በርናባስ ሲጨቃጨቁ ማየት የሚያሳዝን ትዕይንት አልነበረምን? የሐዋርያት መልእክት 15 ከቁጥር 39። ደቀ መዛሙርቱ ከሰማይ እሳት እንዲወርድ በጮኹ ጊዜ ከምን መንፈስ እንደሆናችሁ አታውቁም፣ ሉቃስ 9 ከቁጥር 55 ይላል። ክርስቶስ ይህንን ያለው የምትጠሩት እሳት ፍትሃዊነታችሁ ያመጣው ሳይሆን የገዛ ስሜታችሁ የፈጠረው የሰደድ እሳት ነው ሲል ነው። ይህ መንፈስህ የሰላም አለቃ፣ የሰላም ምልክት፣ የቸርነት መለያ ከሆነው ከእግዚአብሔር መንፈስ ጋር አይስማማም ሲል በሰዎች ልብ ውስጥ የክርክር እሳት የሚያቀጣጥል እናም በእሳቱ ዳርቻ ቆሞ የሚሞቅ ዲያብሎስ ብቻ ነው። በሰዎች መሃል መብረቅና ማዕበል መናወጥ ሲጀምር ዲያብሎስ እሳቱ እንዳይጠፋ የሚያደርጉ ነፋሳትን መልቀቅ ይጀምራል። በክርስቲያኖች መካከል ያለው አለመግባባትና ጥል እግዚአብሔርን አለመምሰል የሚደረግ ትጋትን ብዙ ጥያቄ ውስጥ ይጥላል። ምክንያቱም ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂና ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ስለሆነች ነው። ያዕቆብ 3 ከቁጥር 17።
በውስጣችን ሰላማዊ መንፈስ ሊኖረን ይገባል። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ሮሜ 12:18። የማደሪያው ድንኳን መጋረጃዎች በአንድ ላይ ሊጣመሩ ይገባል። ዘጸአት 26:3-4። ስለዚህም የክርስቲያኖች ልብ በሰላምና በአንድነት እርስ በራሱ መተሳሰር አለበት። በቀጣይ ሰላማዊነትን መሻት ለሰዎች ተስማሚና አሳማኝ የሚሆኑበትን ምክንያቶች እንመልከት። ሰላማዊ መንፈስ ከሰው ልጅ የተፈጥሮ ማዕቀፍና ከሕገ መንግሥቱ ጋር የተስማማ ነው። ሰው በተፈጥሮ ከሰይፍ ይልቅ ማረሻውን ለመያዝ የሚስማማ እጅን የያዘ ፍጥረት ነው። ሌሎች ፍጥረታት በተፈጥሯቸው ራሳቸውን ለመከላከልም ሆነ ሌላውን ለማጥቃት የሚችሉበት የራሳቸው የሆነ መሳሪያ አላቸው። አንበሳ በመዳፉ፣ ከርከሮ በቀንዶቹ፣ ንብ በመርፌዎቿ ራሳቸውን ይከላከላሉ፣ ያጠቃሉ። ከነዚህ መሳሪያዎች መካከል አንዱም ለሰው ልጅ የተሰጠ አይደለም። እግዚአብሔር ሰላማዊ ፍጡር አድርጎ ምንም ነገር ሳያስታጥቅ ራቁቱን ወደ ዓለም አምጥቶታል። ሰላም ከሰው ልጅ ጋር የሚስማማ ነው። ጽኑዕ ቁጣ ለአውሬዎች የተሰጠ ነው። የሰው ልጅ የሰላምና በፍቅር የሚኖርበት የራሱ ሆኑ አሳማኝ ምክንያቶች አሉት። ለአራዊቶች ግን ይህ ጉዳይ አይሰራም። ሁለተኛው ምክንያት ሰላማዊ መንፈስ ክቡር መሆኑ ነው። ለጠብ ቦታ መስጠትና የፍላጎታችንን መሟላት ለማረጋገጥ ክርክር ውስጥ መግባት የድፍረት መገለጫ ሊመስለን ይችላል። ነገር ግን ይህ ስህተት ነው። ከጠብ ርቆ መቆም ክብር ነው። የተከበሩ መናፍስት ሰላም ወዳዶች ናቸው። በአጠገቡ ያለውን ሁሉ የሚወጋ እና የሚከድ እሾህ ነው። ሰላም የክቡር አእምሮ ምልክትና ጌጥ ነው። ሶስተኛው ሰላማዊ መንፈስን መከተል ብልህነት መሆኑን መረዳት ነው። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂና ገር። ያዕቆብ 3:17። ብልህ ሰው ከጠብ ውስጥ አይገባም። ጠብ ውስጥ ራስን መክተት ማለት ጣትን ወደ ጊንጥ ጎሬ ውስጥ እንደማስገባት ይቆጠራል። ወይም ደግሞ ጠብ ውስጥ መግባት ማለት የውሃ ቋትን እንደማፍሰስ ይቆጠራል። ውሃ ካለበት ቦታ አንዴ መፍሰስ ከጀመረ ማብቂያ የለውም። ጠብም እንዲሁ አንዴ ከተጀመረ መጨረሻ ቢኖረውም እንኳን አስተላለቁ በእልቂት ነው። እንዲሁም የውሃ ፍሰት አደገኛ ነው። አንድ ሰው ውሃ የተጠራቀመበትን ግድብ አፍርሶ ወደ ሌላ አቅጣጫ ለማፍሰስ ቢሞክር ምናልባት እሱ እንዳሰበው ሳይሆን ቀርቶ ውሃው እርሻውን ሊሞላ ወይም ደግሞ ቤቱን ሊያፈራርስ ይችላል። ከዚያም ባለፈ የራሱንም ሕይወት ሊቀጥፍ ይችላል። ከጠብ የሚገኘው ትርፍም ከዚህ ጋር ተመሳሳይ ነው። ጠብ አድጎና በርትቶ ሕይወት እስከ መጠፋፋት ሊያደርስ ይችላል። እውነተኛ ጥበብ ሰላም በሄደበት ሁሉ መከተል ነው። አስተዋይ ሰው በቻለው አቅም ከአረመኔዎች ይርቃል። አራተኛ ከሰላማዊ መንፈስ ጋር አብሮ መኖር ሰላምን ያስገኛል። ተከራካሪ ሰው ራሱን ከማናደድ ውጭ ክርክሩን አሸናፊ ቢሆንም እንኳን የእርካታ ስሜት በውስጡ አይኖርም። በዚህም ምክንያት የራሱን ምቾት ይጋርዳል ማለት ነው። ተናዳጅ ሰው የራሱን ቤት ከሚመታ ወፍ ጋር ተመሳሳይ ነው። ቸር ሰው ለነፍሱ መልካም ያደርጋል፣ ጨካኝ ግን ስጋውን ይጎዳል። ምሳሌ 11:17። ልክ የፓምን ጣፋጩን ክፍል ትቶ የውስጡን ፍሬ እንደመቆርጠም ይቆጠራል። ለጠብ የሚሮጥ ሰው የሕይወትን ምቾት የሚመግበው በመከራው ውስጥ ብቻ ነው። የድሮ ሊቅ አባቶች
ለክፉዎች ደስታ የለም ይሉ ነበር። ስለዚህ መዝሙረኛውም በደስታና በአንድነት መኖር መልካም ብቻ ሳይሆን ጥሩም ነው ይለናል። አምስተኛ ሰላማዊ መሆን እንደ አምላክ ባህሪ ያለ ጸጋን መስጠቱ ነው። እግዚአብሔር አብ የሰላም አምላክ ተብሎ ተጠርቷል። ምሕረትና ሰላም በዙፋኑ ዙሪያ ናቸው። የሰላም ጽሑፎች ፈርመው እንዲያመጡም የሰላም መልእክተኞችን ይልካል። እግዚአብሔር ወልድ የሰላም አለቃ ተብሎ ተጠርቷል። ኢሳይያስ 9:6 ላይ አማኑኤል በመባልም ይታወቃል። መላእክትም ክብር ለእግዚአብሔር በሰማያት ሰላምን በምድር ለሰው ልጅ በጎ ፈቃድ ሆነ እያሉ ያመሰግኑት ነበር። ሉቃስ 2:14 ሰላምን እተውላችኋለሁ ሰላሜንም እሰጣችኋለሁ በማለት የሰላምን ትሩፋት ይዞ ከዓለም ወጣ። እግዚአብሔር መንፈስ ቅዱስም የሰላም መንፈስ ነው። እርሱ አጽናኝ ነው፣ ሰላምን ያትማል። የእርሱ የተባረከች እርግብ በአፏ ውስጥ የሰላም የወይራ ፍሬን ይዛ ትመጣለች። ሰላማዊ መሆን በሰው ውስጥ ያለውን የእግዚአብሔርን አርአያ አምሳል ያሳያል። እግዚአብሔርም በዚያ መኖርን በሰላም መንፈስ ውስጥ ማደርን ይወዳል። ስድስተኛ የክርስቶስ ልባዊ ጸሎት ለሰላም የታቀደ ነው። ሕዝቡ አንድ የሆኑ ዘንድ እንዲሁም በአንድ ሐሳብና ልብ ይጓዙ ዘንድ ጸልየዋል። የዮሐንስ ወንጌል ምዕራፍ 17:11 ክርስቶስም በጸሎቱ የተጠቀመውን መማፀኛን አስተውሉ። እኛ አንድ እንደሆን እነርሱም እንደ እኛ አንድ የሆኑ ዘንድ በአብና በክርስቶስ መካከል ጠብ ፈጽሞ ሊከሰት አይችልም። ምክንያቱም በሦስትነት ውስጥ አንድነታቸው ስለሚንጸባረቅ ነው። ክርስቶስ በእርሱና በአብ መካከል ያለውን ግንኙነት በሕዝቡ መካከል እንዲኖር ይፈልጋል። ታዲያ ክርስቶስ ስለኛ የጸለየውን ለመተግበር መስነፍ ነበረብን? እርሱ ስለኛ እየጸለየ ሳለ እኛ ጸሎቱን ሰምተን ለመተግበር የማንሞክር ከሆነ ለእግዚአብሔር የምናቀርበው ጸሎት እንዴት ተሰሚነት ይኖረዋል ብለን እናስባለን። ሰባተኛ ክርስቶስ ስለ ሰላም መጸለይ ብቻ ሳይሆን ደሙን አፍስሷል። በመስቀሉ ባፈሰሰው ደም በምድርና በሰማያት ላሉ ሰላምን አደረገ ይላል። ቆላስይስ 1:20 መድኃኒታችን ኢየሱስ ክርስቶስ ደሙን በመስቀል ላይ ያፈሰሰው ለሁሉም አይነት ሰላም ነው። ክርስቶስ የሞተው በእግዚአብሔርና በሰው መካከል ሰላምን ለመፍጠር ብቻ ሳይሆን በሰውና በሰው መካከል ላለው ሰላምን ጭምር ነው። አስታውሱ፣ ክርስቲያኖች በደሙ ያጸናን ክርስቶስ በመስቀል ላይ መከራን ተቀብሏል። እርሱ ለሰላም እንደጸለየ ሕይወቱን ለሰላም ሰውቷል። በሰዎች ዘንድ ሰላምን ለማስፈን የማይሞተው እርሱ ሞተ። ስምንተኛ ጸብና ክርክር የጸጋን እድገት ያደናቅፋሉ። እሾህና አሜከላ ብቻ ባለበት መሬት ላይ ጥሩ ዘር ይበቅላልን? በበቀለም ጊዜ እሾህ አነቀው። ማቴዎስ 13:7 ልብ በእሾህ ተጣብቆ ሲቀር እናም በእሾሁ ሲቀደድ የጸጋ ዘር በዚያ ላይ ማደግ ይችላልን? በፍጥሞ ደሴት ላይ ያለው የተፈጥሮ አፈር ምንም ነገር ለማብቀል እንደማይችል የታሪክ ጸሐፊዎች ያወሳሉ። ሰላም የሌለው ልብም ልክ እንደ ፈጥሞ ደሴት ነው። እግዚአብሔር አፈሩን ለውጦ ሰላም እስካላደረገው ድረስ የጸጋ ተክል በዚያ ላይ አይበቅልም። እምነት የሚሰራው በፍቅር ሲታጀብ ነውና ሰላም በሌለበት ልብ ውስጥ እምነት እንዴት ሊያድግ ይችላል? በመራራ ሐሞት ውስጥ ባለ የልብ ማሳ ላይ ጣፋጭ ፍሬ ያለውን ዛፍ እንዴት ማሳደግ ይቻላል? አንድ ሰው በሰውነቱ ውስጥ መርዝን ከተቀበለ ያንን መርዝ ለማስወገድ ፈጣንና
የሕይወቱን መድኃኒት እስካልወሰደ ድረስ ምንም አይነት ጣፋጭ ምግብ ቢበላ ከሞት አይተርፍም። ብዙዎች የእግዚአብሔርን ሕግጋት አክባሪዎች ሆነው ይመጣሉ። ነገር ግን በቁጣና በጥላቻ ምክንያት መንፈሳቸውን መርዘው ቅዱስ የሆነውን የእግዚአብሔርን ጸጋ ያጣሉ። ክርስቶስ ቤተሰብ የሆነ ሁሉ ራሱን በፍቅር ያንጻል። ኤፌሶን 4 ከቁጥር 16። ሰላም በውስጣችን ከሌለ መጸለያችንና ቅዱስ ቃሉን መስማታችን ትርጉም ላይኖረው ይችላል። መንፈሳዊ እድገትም አይኖረንም። ያለ ፍቅርና ሰላም እግዚአብሔርን አገኛለሁ ብሎ ማሰብ ሞኝነት ነው። 9ኛው ሰላም ዓለም እግዚአብሔርን እንዲቀበል ለማድረግ የሚያስችል ኃይል አለው። ሰዎች የወንጌልን እውነት እንዲቀበሉ የሚያደርጋቸው ተአምራትና ስብከቶች ብቻ ሳይሆኑ የሰላምና የአንድነትን ምክክር ሲታከልበት ነው። አንድ አምላክና አንድ እምነት ሲኖር በክርስቲያኖች መካከል አንድ ልብ ይኖራል። ቤተ መቅደሱም በጥሩ ድንጋዮች ያጌጠ ይሆናል። ይህም የክርስቶስን መንፈሳዊ ቤተ መቅደስ ያማረ እንዲሆን ያደርገዋል። ለማጠቃለል ያክል በቻልነው አቅም ሁሉ ሰላምን በቤተሰቦቻችን፣ በማህበረሰባችን፣ በሀገራችን እንዲሁም በዓለም ላይ ለማስፈን የማንጥር ከሆነና በምትኩ መጥፎ ዝንባሌን የምንመግብ ከሆነ በራሳችን ላይ የጠብና ሰላማዊ ያልሆነ መንፈስን እየጋበዝን እንደሆነ መረዳት ያስፈልጋል። እግዚአብሔርም ፈጽሞ ወደኛ ሊቀርብ አይችልም። እግዚአብሔር ሕዝቦች የእርሱ ቤት ናቸው። እኛ የማን ቤት ነን? የክርስቲያኖች ልብ በሰላም ዕቃዎች ያጌጠ መንፈሳዊ ቤት ሲሆን ያን ጊዜ ለእግዚአብሔር ማደሪያ ብቁ ይሆናል። ነገር ግን ይህ ደስ የሚያሰኝ የቤት ዕቃ ቢጎድል እናም በክርክርና በጥል ሲሞላ እግዚአብሔር የቤት ባለቤትነቱን ተዋል። የእርሱ ጸጋም መርከስ ስለማይፈልግ ከዚያ ቤት ያለውን ነገር ሁሉ ይዞ ይወጣል። በእሳት በተያያዘ ቤት ውስጥ ማን ማደር ይፈልጋል? እሳት በተያያዘ ቤት ውስጥ ማን ማደር ይፈልጋል? ታዲያ ሰላምን እንዴት ማግኘት እንችላለን የሚለውን ቀጣይ ክፍል ይዘንላችሁ እንቀርባለን። ሰማነውን በልቦናችን ያሳድርብን። አሜን።